ከፍ ያለውም ይባላል። መልካም የዛሬ ጉብኝት እንግዲህ ከዚህ በፊት ለሁለት ወር የሚጠጋ ጊዜ ቲዮሪቲካል እና የላቦራቶሪ ስራዎችን ስንሰራ ነበር። አሁን ደግሞ እዛ ያየናቸው ነገሮች እንደ ሀገርም እንደ ዓለም አቀፍም ቡናዎች ከእርሻ ጀምሮ መጥተው ኤክስፖርት እስኪደረጉ ድረስ ያላቸው ፕሮሰሶች ምን ይመስላሉ የሚለውን ነገር ያየ ነው። እኔ ስመለከተው ለእኔ አዲስ ነው የሆነብኝ። ሀገራችን ራሱ በእንደዚህ አይነት ፕሮሰስ ቡናን ኤክስፖርት ታደርጋለች ብዬ አስቤ አላውቅም ነበርና በጣም አሪፍ ነው ያየሁት። ጥሩ መነሳሳትን ፈጥሮብኛል ብዬ ነው በጋዜጠኝነት ነው እየሰራሁ ያለሁት። ከዛ በዘለል ግን በእንደዚህ አይነት ሙያ ላይ ሀገሪቷ ማግኘት የሚገባትን ኢኮኖሚያዊ ተጠቃሚነትን አግኝታለች ብዬ አላስብም እና በዚህ ዘርፍ ደግሞ ትንሽ ማገዝ የሚችል ከሆነ በዛው ስራ ውስጥ እኔም ኢኮኖሚያዊ ተጠቃሚ መሆን የሚችልበት እድል ካለ ብዬ አስቤ ነው ወደዚህ የገባሁት። ብዙ እውቀቶችን ነው ያገኘሁበት። ቡና ዝም ብሎ ብቻ ተመርቶ ለዓለም ገበያ ወይም ለማዕከላዊ ገበያ ይቀርባል ብዬ ነበር የማስበው። እዚህ ስመጣ ግን ብዙ ነገሮችን ነው ያየሁት። ይሄ ደግሞ ትልቅ ተሞክሮንም የሚሰጥ ነገር ነው። ነገ ማንኛውም ሰው ቡና አቅራቢም ሆነው ቡና ኤክስፖርት የሚያደርጉ ማድረግ የሚፈልጉ ሰዎች እንደዚህ አይነትን ክህሎትና እውቀት ላይኖራቸው ይችላል። ይህንን ምክር ሀሳብ ለመስጠትም ወደ ቢዝነሱም እንዲገቡ እድሎችን የሚፈጥር ከመሆኑ ጋር ተያይዞ ጥሩ ተሞክሮን የሰጠኝ ነው ብዬ ነው የማስበው። መልካም እንግዲህ በኢትዮጵያ ውስጥ የቡና ቅምሻ የትምህርት ማዕከል በአቶ አሸናፊ ነው ጀምሩን በትምህርት አሰጣጣቸው እጅግ ደስ የሚሉ ናቸው። አቶ አሸናፊ ለምን ይህን ልልህ እንደቻልኩኝ ስገልጽልህ በቲዮሪው በተግባሩም የሚሰጡት ትምህርት እውቀት እንድንይዝ እና የሆነ ነገር ይዘን እንድንወጣ አስበውና ከልባቸው ስልጠናዎችን ሲሰጡ ነበር። ከዛ ባለፈም ደግሞ ወደ ቢዝነሱ ውስጥ ገብተን ተጽዕኖ ፈጣሪ መሆን እንደምንችል የማነሳሳትን ስራዎችን ሲሰሩ ነበርና ጥሩ ነው፣ መልካም ነው። በሌሎችን ሰልጣኞች ደግሞ የበለጠ ጎልተው ይታያሉ ብዬ እንግዲህ በቡና ቅምሻ ላይ ብዙም ጊዜ በሀገራችን ውስጥ የብቁ የሰው ኃይል አለ ብዬ ነው ያላስብም። ወደ ሐዋሳ አካባቢ ደግሞ ስትሄድ ቡና አብቃይ አካባቢ ነው። ብዙ ቡና አቅራቢ ድርጅቶች አሉ። እነዚህን ቡና አቅራቢዎች፣ እነዚህን ቡና አምራቾች፣ ገበሬዎችንም ጭምር በሙያ ሊያግዙ የሚችሉ በርካታ ሰዎች የሙያ ባለቤቶች መፈጠር ስለሚኖርባቸው እዛ አካባቢ ያሉ ሰዎች ወደዚህ ወደ ላይፍ አግሮ የቡና ቅምሻ ማዕከል መጥተው ቢሰለጥኑ ራሳቸውንም ይጠቅማሉ። ከዛም በዘለን አርሶ አደሩንም ቡና አቅራቢውንም ነጋዴውንም ማህበረሰብ ይጠቅማሉና ወደዚህ ማዕከል ጎራ ብለው ስልጠናውን እንዲወስዱ እመክራለሁ። በተለያዩ ማህበራዊ ሚዲያዎችን ተደራሽ ነው። የቲክታክ አካውንት አለ፣ የዩቲዩብ አለ፣ የኢንስታግራም አለ፣ እንዲሁም የፌስቡክም አካውንቶች አሉ። ጎራ ብላችሁ ላይክ ብታደርጉ ፎሎ ብታደርጉና ማህበራዊ ወዳጅ ብትሆኑ ብዙ ታተርፉበታላችሁ ማለት ነው።